ፐርፎርማንስ እግዚአብሔር ይመስገን። እንግዲህ በእውነት ጀመርኩኝ እኮ እንግዲህ በጣም እጅግ በጣም ተደስተን ከሐሙስ ጀምሮ ማለት ነው ሐሙስ፣ አርብ፣ ቅዳሜ፣ እሁድን ታሪከኛ ጊዜዎች አሳልፈን ዛሬ እንግዲህ ሁለት እህቶቻችንን ቀድመን ሸኝተናል። ከብዙዎቹ ሰዎች ጋር ደግሞ ተለያይተን ባይ ባይ ተባብለን ነው ትላንት የተለያየ ነው። ዛሬ ግን ያው እነዚህ በፖስተር እየተሰራ የምታዩቸው ልጆች አብረው ይጉጭናል። አልሚዬም አለች። እንግዲህ ተሰብስበን ነው ዛሬውን ጎላይ አብረን የምናደርገው። እንደምን አላችሁ? እንደምን ከረማችሁ? እንግዲህ ሰላምታችን በያላችሁበት ይድረሳችሁ። እግዚአብሔር ፈቅዶ ማለት ነው እኛ ተመኘን የተሻለ ነገር እግዚአብሔር ፈቀደና ደግሞ እንደኛው አይነት ፍላጎት ያላቸው አብሮ መስራት፣ አብሮ መማር፣ አብሮ ማደግ ምርጫቸው የሆኑ ደግሞ ልጆች ጋር ተገናኝተን አብረን መስራት ከጀመረ እንግዲህ ሴፕቴምበር ሲመጣ እኔ 6 ዓመት ሊሆነኝ ነው። ሚናዬ ስንት ጊዜ ሆነሽ? 5 ዓመት። ሷዲዬ ስንት ሆነሽ? 1 ዓመት ተኩል። አልሚዬ ስንት ሊሆነኝ ነው? ደግሞ 5 ሊሆን ትንሽ ነው የቀራት። አንዬ ደግሞ እየተዘጋጀች ነው። ያው ተጓዦች ነን። አሁን ወደ ኤርፖርት እንሄዳለን። 4 ዓመት ሆኗታል። ትመጣላችኋለች። ለማንኛውም ይሄን እያያችሁ ያላችሁ ሰዎች እኛ ከተወሰነ ሰዓት በኋላ ኤርፖርት ነው የምንሆነው። ግን መልእክታችን የምታገኙ ሰዎች ለሌሎችም ሼር አድርጉልን። ሰዎች ደስታችንን ይካፈሉ። በተለይ እዚህ ፔጅ ላይ ሆናችሁ እንግዲህ ከ29,000 በላይ ፎሎወር አለው ይሄ ፔጅ። እያያችሁኝ ያላችሁት ለኢንተርቴይንመንት ከሆነ በጣም አዝናለሁ። ብዙ አይጠቅማችሁም ይሄ ፔጅ። ለመስራት ለማደግ የተሻለ ነገር ራሳችሁን ሪዋርድ ለማድረግ ከሆነ ግን በደንብ አድርጋችሁ ተጠቀሙበት። መልእክቶቻችንን ለኔ ብላችሁ ስሙ። የምታገኟቸውን ደግሞ መልእክቶች ለአንድ ሰው የሆነ ነገር ሊያደርግለት እንደሚችል አውቃችሁ ሼር አድርጓቸው። ምክንያቱም ሼር የምናደርገው ሪል ስቶሪያችን ነው። ሶሻል ሚዲያ ላይ የምታዩትን ነገር ሁሉ በጣም እየፈራችሁ ስካም ነው እንደዚህ ነው ምናምን የምትሉ ሰዎች እኔም ተሸውጄ 10 ዓመት ኖሬ ስለነበር አልፈርድባችሁ። ምክንያቱም 10 years in the US ኖር እጅግ ሲቪላይዝድ የሆነ ሀገር፣ በጣም ብዙ አይነት ሲስተሞች ያሉበት ሀገር ኦንላይን ቢዝነስ ሰርቼ ግን የተሻለ ነገር አገኛለሁ የሚለው ነገር ፈጽሞ ሐሳቤ ውስጥ አልነበረም። 10 years in the US ማለት ነው። ከ10 ዓመት በኋላ ግን ነገሮች ተቀየሩ። ምን ስለፈለኩኝ የተሻለ ነገር እኔ ሴንስ የምታስቡት በገንዘብ ብቻ ከሆነ ያንን ለማግኘት እኔ ስማር ነው የኖርኩትኝ። ከዛ ወዲህ 2 ዓመት ጊዜ ነበር የቀረኝ ባችለር ፕሮግራሜን ለመጨረስ። ግን ተቀጥሬ በመስራት የማገኘው ገንዘብ እንጂ ነፃነት እንዳልሆነ ሲገባኝ ግን ዌክ አፕ ኮል አገኘው ናቲ ሲወለድ ማለት ነው። 1 ዓመት እሱን ቁጭ ብዬ ባያስኩበት ጊዜ ገንዘብ የለኝም፣ ትምህርት አቁሜያለሁ፣ ስራ አልሰራ። ግን የነበረኝን ፒስ ኦፍ ማይንድ የነበረኝን የላይፍ ነገር ግን ለዘላለም ሰው እንዲነጥቀኝ የምፈቅድ ሰው አልሆንኩኝም። ለዛ ነው if there is something ለምን አልፈልግም የሆነ ነገር የሚለው ነገር ውስጤ መጥቶ ማየት ጀመርኩ ማለት ነው። በአንዲት በተቀደሰሽ ቀን እንግዲህ የዛሬ 6 ዓመት አካባቢ ክሊክ ያደረኩት ማስታወቂያ አሁን እንግዲህ ይሄ ለተለያየ ሰዎች ሜሴጅ እንደሚሆን ስለምናቅ ነው ሰዎች እንዲያዩት አድርጎ ምንላችሁና ክሊክ ያደረኩት ማስታወቂያ አትራክት ያደረገኝ እኔ ልጄን እየጠበቅኩ ነው፣ ትምህርት ቤት ሊሄድ ነው፣ ስጨርስ ግን ግራጁዌት አድርጌ መቀጠር ነው እድል ፈታኝ የሚሆነው። እቺን ደግሞ ያገኘዋትን ነፃነት እንዳስቀጥላት ምን ማድረግ እችላለሁ የሚለው ነገር ውስጤ የነበረ የእውነተኛ በርን የሚያደርገኝ ዲዛይር ስለነበረ ያኔ ከቤቴ ሆኜ የምሰራው ስራ የምትለዋ ልጅ ብዬ ሰማዋት። ለኢንተርቴይንመንት አልነበረማ የሰማሁት ለውጥ ፈልግ ስለነበር ቼንጅ ፈልግ ስለነበረ መረጃ ለማግኘት ወደ ኋላ አላልኩም። የዛኑ ቀን ሳይን አፕ አድርጌ መረጃ አገኘው። መረጃውን ካገኘው በኋላ እንደገና ሬጂስትሬሽን ፊ ከፍዬ አጠናው። ፎር ጉድ ማለለያቸውን የቢዝነስ ፓርትነሮችን ያገኘሁትኝ የተማርኩትኝ ሶሻል ሚዲያውን ለቢዝነስ አላማ ያዋልኩት ብዙ እንድሰራበት እንድጠቀምበት ሪል ከሆኑ ሰዎች ጋር እንድገናኝ ያደረገኝ ያ ነውና ማስታወቂያዋን ያዩዋትንም ልጅ እንግዲህ ሰሞኑን በምንለቃቸው ፎቶዎች፣ ቪዲዮዎች ተዋታላችሁ። ቲጂ ናት። ይሄው ኦልሞስት 6 ዓመት ልንደለው እንግዲህ አብረን መስራት ከጀመረ እሷንም በአካል የመገናኘት እድል አሁን ለሶስተኛ ጊዜ ነው ያገኘነው። ከነሚናዬ ጋር ደጋግመን ነው የተገናኘነው። ሷዲዬን ፎር ዘ ፈርስት ታይም ነው ያገኘኋትኝ። አልሚዬን ፎር ዘ ፈርስት ታይም በጣም ብዙ ሰዎች ነው ያገኘሁት። የዚህ ዓመቱ ልዩ የሚያደርገው ደግሞ ምን ነበረ? የመጣንበት በምንሰራበት የቢዝነስ ኮሚኒቲ ከዚህ በፊት ኮንቬንሽን ኖሮ የማየት እድል ገጥሞኝ ነበር። የካምፓኒውን ስፔሲፊካሊ ግን 51ኛ ዓመት እንትኑን አንቨርሰሪውን ያከበረውን ካምፓኒ ግን ኢቬንታቸውን የማየት እድል ገጥሞን አያውቅም። በአብዛኞቻችን አበሾች ማለት ነው በአንድ ላይ ተሰብስበን 15 አበሾች ከዓለም ላይ ተሰብስበን የተገኘንበት ኢቬንት ይሄ የመጀመሪያው ነውና የመጨረሻ አይሆንም። ከዚህ በኋላ ላንለያይ በየዓመቱ ሴሌብሬት ልናደርግ ቃል ተገባብተናል። በእውነት እኔ እጅግ በጣም ደስ ብሎኛል። በህይወቴ የምፈልገው ነገር እንግዲህ አሜሪካ መምጣት ተሳክቶልኛል። የምፈልጋቸውን ብዙ ነገሮች ማድረግ ችያለሁ። መስራት የምፈልግበት